ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ከ11ኛ ክፍለ ጦር ጋር ጥምረት በመፍጠር በጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በትናንትናው ዕለት መጋቢት 25 2018 ዓ.ም መነሻውን መራዊ መሸንቲና ጨንታ ያደረገው ወራሪው የብልጽግና ሰራዊት በሌሊት ተንቀሳቅሶ አነጋጋ 12 ሰዓት ሜጫ ፈሳ ሐሙሲትና ማሪት እንዲሁም ባህር ዳር ዙሪያ ድርሸት ኔትወርክ አጥፍቶ በመግባት የክፍለ ጦር የኮሮና ድርጅት አመራሮችን ለማፈን ሙከራ ያደረገ ቢሆንም አመራሩ ካባውን በሚገርም ወኔና ጀግንነት ያለምንም መስዋዕትነት ሰብሮ ከወጣ በኋላ ሊከብ የመጣውን የጠላት ኃይል ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር ተርብ ሻለቆች በማቀናጀት ለማፈን እየተተለተለ የመጣን የብልጽግና ሰራዊት መልሶ ቀለበት ውስጥ በማስገባት ጠላትና የቀጡ ቅጣት መቅጣት ችለዋል። ከተለያየ አቅጣጫ የመጣውን አረመኔ ሰራዊት ከድልሸት አፈሳ መሃል የምትገኝ አበርጨቅ ጫፍ ላይ ከቀኑ 11 ሰዓት እስከ ምሽቱ 1 ሰዓት በተደረገ አውደ ውጊያ ከጠላት ጋር በጀግንነት በመዋደቅ ጠላትን አፈር በማስጋጥ አንድ ብሬን 2 አስቃጥላ ጥይት እንደያዘ አንድ ስናይፐር 11 ክላሽንኮቭ 1 አይኮም ሬዲዮ ከ20 በላይ ሙት ብዛት ያለው ቁስለኛና በእጅ የተያዙ ምርኮኞችን ጨምሮ መማረክ ሲቻል ጠላት የተደረገበትን ከበባና የተፈጸመበትን መብረቃዊ ጥቃት መቋቋም አቅቶት በመፈራገጥ ላይ እያለ ተጨማሪ ኃይል ከመራዊና ከመሸንቲ በሁለት አቅጣጫ በማስመጣት የተረፈ ሰራዊቱንና ቁስለኛውን በመያዝ አስከሬኑን ሳያነሳ እያዝረከረከ የሽንፈት ካባውን ተከናንቦ ወደ መጣበት ተመልሷል። ሌላው ምኒልክ ዕዝ 105ኛ ኮር ታላቅ የጦር ጀብዱ በመፈጸም በምዕራብ ወሎ ግንባር አደገኛ የተባለውን የ11ኛ ዕዝ ምሽግ በመስበር ታላቅ ድል ተጎናጸፈ። የምዕራብ ወሎ መካነ ሰላም ከተማ ውስጥ መቀመጫውን አድርጎ ግራና ቀኝ ያሉ ወረዳዎችን በመውረር ንጹሃንን ሲገደልና ንብረት ሲያወድም የምናውቀው የፋሽስቱ አብይ አህመድ ሰራዊት 4 ምሽጎቹን በሌሊቱ ተሰብሮበታል። በመካነ ሰላም ግንባር ከትናንት አመሻሽ ጀምሮ ሌሊቱን በፋሽስቱ አብይ አህመድ ዙፋን ጠባቂዎች ላይ የአፋብኃኝ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ጥቃት ሰንዝሮ አመርቂ ውጤት አስመዝግቧል። በቅርቡ ከተለያየ እዞች ተቃርሞ 11ኛ ዕዝ በሚል ስያሜ የተደራጀው የፋሽስቱ አብይ አህመድ መከላከያ ሰራዊት በወገን ኃይል ላይ በሞርተር የታገዘ ተኩስ ቢከፍትም ሞት አይፈሪዎቹ የአማራ ልጆች በፈጸሙት የጦር ጀብዱ ጠላት ሱባ ሜዳ፣ ክሬቸር፣ ሶየና አሜጃ የተባሉ ቦታዎች ላይ ያዘጋጃቸውን ምሽጎች ለቆ እንዲፈረጠጥ የተደረገ ሲሆን የተደመሰሱ የጠላት ኃይል አባላት ስለመኖራቸውም ነው ከስፍራው የደረሰን መረጃዎች የሚያመላክቱት። የብልጽግና መከላከያ 11ኛ ዕዝ 203ኛ ኮር 87ኛ ክፍለ ጦር እግረኛ ሰራዊት በሜካናይዝድ ምድብተኞች ታግዞ የተሰለፈ ቢሆንም የውጊያ በላይነት በ29ኛ ክፍለ ጦር ሰራዊት ተወስዶበት በርካታ አባላቱን የተነጠቀ ሲሆን ቁስለኛም እንደታቀፈ ተረጋግጧል። በተለምዶ ሶየ ተብላ በምትጠራው አካባቢና ቆርኬ ሚካኤል አጠገብ የጠላትን አስከሬን መንገድ ላይ ወድቆ እንደነበረ የዓይን እማኞችም ገልጸዋል። አንድ ጋንታ የሚሆን የጠላት ኃይል በመመታቱንም ነው ለማረጋገጥ የቻልነው። በተለይ በሶየ በኩል ለማለፍ በማሰብ የተኩስ ጫና ለመፍጠር የሞከሩ የጠላት ኃይል አባላት ከተወሰኑት ውጪ በፋኖ ጥይት እንደተመቱ የማሰብ መረጃዎችም ደርሰውናል። የ29ኛ ክፍለ ጦር ፋኖች የጠላትን ምሽግ በመስበር ወደ ከተማይቱ የገቡ ሲሆን ጠላት በበኩሉ ካምፑን ጭምር ለቆ ወደ ከተማይቱ ፈርጥጠዋል። የ29ኛ ክፍለ ጦር አዛዥ አርበኛ ስንዳው ጊዜና ምክትሉ አርበኛ ሆነለት ጊዜው እንዲሁም የክፍለ ጦሩ ዘመቻ መምሪያ ኃላፊ አርበኛ መምሬ ጫብሲ በጋራ በመሆን በመሩት ኦፕሬሽን የጠላት አከርካሪ ክፉኛ ተሰብሯል ሲል የአፋብኃኝ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር ህዝብ ግንኙነት አስታውቋል። በተያያዘም አፋብኃኝ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ መሐመድ ቢሆነ ኮር ጀግኖቻችንን በድል ተንበሽብሸው አምሽተዋል። ብልጽግና ሀገር ሰላም እያለ የምርጫ ካርድ በግዳጅ ህዝብን ለማስወጣት በስልጣን ጠባቂው ታጅቦ ሲንቀሳቀስ አይበገዶቹ የአፋብኃኝ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ መሐመድ ቢሆነ ኮር ታላቅ ድል ተቀዳጅተዋል። መጋቢት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው ዕዝ አርበኛ መሐመድ ቢሆነ ኮር አይበገዶቹ ደጃዝማች ተሰማ እርገጤ ክፍለ ጦር አንዲት ግራር ሻለቃና ነበልባሎቹ በረራ ክፍለ ጦር በሸዋ ጠቅላይ ግዛት መንዜና ግሻ አውራጃ መንዝጌራ ወረዳ ጓሳ ላይ የብልጽግናው ወዳደር ሰራዊት መሽጎ በነበረበት አማራ ጠል ሰራዊት ላይ በወሰዱት የማጥቃት ኦፕሬሽን አናብስቶቹ ታላቅ ድል ተጎናጽፈዋል። አይበገዶቹ የአርበኛ መሐመድ ቢሆነ ኮር አናብስቶች ከሁለቱም ክፍለ ጦር የተውጣጡ ሻለቆች በመሆን አስገራሚ ማጥቃት በጠላት ላይ አድርገው የጠላትን ሁለት ጠንካራ ምሽጎች ተደምስሰዋል። አውደ ውጊያው ከተጀመረበት ጊዜና ሰዓት ጀምሮ እስከ ምሽት አናብስቶቹን
ክንድ እንደ እሳት ረመጥ የፈጀው የጠላት ኃይል በአራት መኪና ሙትና ቁስለኛውን ይዞ ወደ መሃል ሜዳ ከተማ ፈርጥጧል። የጠላት ቁስለኞች ሐኪም ቤት ቢገቡም 4 አድማ ብተና፣ 2 ሚሊሻ በሕክምና ላይ እንዳሉ መሞታቸውም ታውቋል። አጠቃላይ 26 የስርዓቱ አሽከሮች ሲደመሰሱ ከ15 በላይ የሚሆኑ የአማራ ህዝብ ወረርሽኞች ደግሞ ከባድና ቀላል ቁስለኛ ሆነው በመሃል ሜዳ ሆስፒታል እየማቀቁ ይገኛሉ። በአጠቃላይ በነበረው አውደ ውጊያ ጠላት ከፍተኛ የሰው ኃይልና ቁሳዊ ኪሳራ ደርሶበታል። እንዲሁም ከፍተኛ አድማ ብተናና ሚሊሻ አመራሮች ስማቸው ለጊዜው በውል ያልታወቀ ወደ ገሃነም መሸኘታቸውም ታውቋል። አናብስቶችም ግዳጃቸውን በሚገባ በማሳካት አጠቃላይ በወገን የድል የበላይነት በጠላት የተለመደ ሽንፈት ተጠናቋል። በሌላው ዜና አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆነኝ ኮር ግዙፉ እስቴ ጎማ ክፍለ ጦር የውሸት ፕሮፓጋንዳ ይዞ የመጣውን የብልጽግና ወንበር አስጠባቂ ወራሪ ኃይል ግብዓተ መሬቱን እየፈጸመለት ይገኛል። ብልጽግና በውሸት ማጭበርበሪያ ምርጫ አካሄዳለሁ በማለት በርካታ የሸኔ ታጣቂና የአማራ ወዳደር ባንዳዎችን ከየቦታው ሰብስቦ ከስልጣን አስጠባቂው ሰራዊት ጋር በጥምረት ካሰማራ ዛሬ 7ኛ ቀኑን እያስቆጠረ ይገኛል። በመጋቢት 25 ቀን 2018 ዓ.ም ከኦሮሚያ ልዩ ዞን ከሸኔ የተሰባሰበና የ102ኛ ልዩ ዘመቻ አየር ወለድ ኮማንዶ በሴራር ጉር ቀበሌ ንጹሃንን በግፍ እየረሸኑ ጅብ ለማስበላት ሲንቀሳቀስ በጀግኖቹ አይበገሬ ሻለቃ ከፍተኛ ጉዳት አስተናግዶ ተዋርዶ ተመልሷል። ከግሸራቤል ወደ አንጾኪያ ገምዛ ወረዳ ግሾጌና ሸበቶ ቀበሌ ሲንቀሳቀስ የነበረው ወራሪ ኃይል ከጦር መሳያ ከተማ ወደ አስቴጎማ ተራራ ወጫቃ ምሽግ 40 በላይ የብልጽግና ሰራዊት ጭኖ ሲጓዝ የነበረው አንድ አይሱዙ ኤፌሳር መኪና ከከተማው መውጫ ላይ ምሽት 12 ሰዓት ከ25 አካባቢ ደፈጣ በመጣል ሙሉ በሙሉ ከነ ሰራዊቱ በክንደነበልባሎቹ አያሌው መከስ ሻለቃኞች በጭበጣ ባርቢጂ ላይ መለሱ እስከ ወዲያኛው ግብዓተ መሬታቸው ተፈጽሟል። የፋኖነት ብትር መቋቋም ያቃተው አማራ ጠል ብልጽግና ሰራዊት ሀገር ሰላም ብሎ ከስራ ወደ ቤቱ በሚሄደው ንጹሃን 26 ዓመት ወጣት አሳምነው ደስታ የተባለ የቀን ሰራተኛ በአሰቃቂ ሁኔታ በግፍ ረሽነዋል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። እንዲሁ አፋብን ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ሰከላ ወረዳ ላይ ድል አስመዝግቧል። ጠላት በቀን የሚያደርገው ሙከራ ፍጹም አልሳካ ማለቱን ተከትሎ በሌሊት በተደጋጋሚ ሙከራ እያደረገ በሚገኝበት በዚህ ወቅት ትናንት በሌሊት ከብራዳማ ጥምር ጦር የሚለውን የጋፋፊ ሰራዊት በመያዝ ወደ ሰከላ ወረዳ የፋኖ ቀጠና በማምራት ከበባ ለማድረግ አስቦ የተንቀሳቀሰ ቢሆንም የ105ኛ ኮር 44ኛ ክፍለ ጦር ነበልባሎች የተካኑበትን ደፈጣ በመጠቀም ጠላትን ሲለበልቡ ታረዋል። ከበባና ወከባ ለመፍጠር አስቦ የተንቀሳቀሰው አራዊት ቡድን 11 ሬሳ ጥሎ ከ15 በላይ ቁስለኛ አንጠልጥሎ በእሳት እየተለበለበ ወደ መጣበት ብራዳማ ፈርጥጦ ሊገባ ተገደዋል። ጠላት ምንም አይነት ወታደራዊ በላይነት ማግኘት አለመቻሉን ተከትሎ 2 ንጹሃን ገበሬዎችን ከቤታቸው በሌሊት አስወጥቶ ቁስለኛ በማሸከም አፍኖ ወስዷቸዋል። የብራዳማ ጤና ጣቢያ በዚህ ሰዓት ለመከላከያ ሕክምና ብቻ እያገለገለ ለማህበረሰቡ ፍጹም ዝግ ሆኖ በአካባቢው ሁሉ ምንም አይነት ህዝብ እንዳያልፍ ተከልክሏል ሲሉ የከተማ ነዋሪዎችም ገልጸዋል። ከሰሞኑ በተመሳሳይ ሁኔታ በ3 አቅጣጫ በመንቀሳቀስ ወደ ሰከላ ለመግባት ሲሞክር ቴሌ ከተማ አቅራቢያ በ4ኛ ክፍለ ጦር ተገርፎ ከ30 በላይ ሬሳ በመጣል ደርዘን በላይ ጥቁር ክላሽ እንደተማረከ ይታወቃል። በድል ታጅቦ የቆየው ክፍለ ጦር ራሱን እንደ ንስር አድሶ የጠላትን ቅስም እየሰበረ ይቀጥላል ሲል አፋብን ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተመሳሳይ ምኒልክ ህዝብ 104ኛ ኮር ቃኞች ወረኢሉ ከተማ ዙሪያ ታላቅ ድል ተቀዳጁ። አፋብን ምስራቅ አማራ ቀጠና ምኒልክ ህዝብ 104ኛ ኮር ቃኝ ቡድን መጋቢት 24 2018 ዓ.ም ለወረራና ጭፍጨፋ የመጣውን የአብይ አህመድ የግል ስልጣን አስጠባቂ ሰራዊት ወረኢሉ ወረዳ ቁልቢያ ላይ ሙትና ቁስለኛ በማድረግ ድል ተቀዳጅቷል። በዚህም በአንድ አምቡላንስ በ3 ፓትሮል ከ10 በላይ ሙትና 18 ቁስለኛ ወደ ጉጉፍቱ ይዞ ወጥተዋል። ጠላት የፈለገውን ግብስብስ ይዞ ቢመጣም በቁጥር የማያምኑትን ከተኮሱ የማይስቱት የ104ኛ ኮር ቃኞች ጠላትን ሳያስበውን ሳያሳካ ባለበት እንዲቆምና ሰብአዊ ኪሳራ እንዲያስተናግድ በማድረግ ድል ተጎናጽፈዋል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ሰሞነኛ መረጃዎች እናኝን ይመስሉ ነበር።